بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد درس كفل أمس درساتنا الله سبحانه وتعالى فقد زاريم كاكم نبات نقدر لن زارين قديم من نيو كفل أمستنو تكتاتي كفل أراتوشن بعلفو درسوشاتشن لا أيتن نبرا من جمرون قديه تياكي سؤال ما حد الإقلاب لغة واصطلاحا ነው እንግዲህ መቼም የያዝነው ርዕስ መርሳት የለብንም የያዝነው ርዕስ ፈስሉን في أحكام النون الساكنة والتنوين ነው ኑን ስኩን ሆና በመጣችበት ሰዓትና እንደዚሁም ተንዊን ባት ፈትሐተይን ከሰራተይንና ضمተይን የምንላቸው እነዚህ ከነዚህ በኋላ የሚመጡ ፊደላቶች በምን አይነት ሁኔታ እናስተናግዳቸዋለን የሚለው ስንት ሁኔታዎች አሉ የሚሉትን ከዚህ በፊት ጀምረን ነበር። ስለዚህ አራት ሁኔታዎች አሉ ብለን የመጀመሪያው ኢዝሃር ብለን ሁለተኛው ኢድጋም አይተናል ማለት ነው ከዚህ በፊት ደርሳችን ላይ። ዛሬ ላይ ደግሞ ኢቅላብን ኢንሻአላህ የምናየው ኢቅላብና ኢኽፋእን እናያለን ማለት ነው። طيب ስለዚህ ከኑን ስኩን በኋላ ወይም ከተንዊን በኋላ የሚመጣ ፊደል ካለ ያ ኑን ስኩኑ ወይም ተንዊኑ ኢቅላብ የምናደርግበት ሁኔታ አለ ማለት ነው። ከዚህ በፊት እንዳልነው ሶስተኛው ኑን ስኩን ሆኖ ከመጣ እንደዚሁም ተንዊን ፈትሐተይን ወይም ከሰራተይን ወይም ضمተይን ከነዚህ ከሶስት አንዱ ከመጡ ከዛ በኋላ የሚመጣ ፊደል አይተን ኢቅላብ የምናደርግበት ሁኔታ ይኖራል። ያን ኢንሻአላህ በአላህ ፍቃድ አሁን እናያለን። ሱአል ጥያቄ አለ ሱአል ጥያቄ ما حد الإقلاب لغة واصطلاحا ما حد الإقلاب إقلاب له ማለት ምን ማለት ነው? حد ማለት እንግዲህ ከዚህ በፊት እንዳሳለፍነው تعريف መታወቂያ ኢቅላብ ማለት ምን ማለት ነው? لغة እንደ ቋንቋ ደረጃና واصطلاحا እንደ ዑለሞች እንደ ተጅዊድ ምሁራኖች እንደነሱ ኢስጢላህ እነሱ እንደተስማሙበት ኢቅላብ ብሎ ማለት ምን ማለት ነው የሚለው ጥያቄ ማለት ነው። طيب ጀዋብ መልስ አማ ሉገተን እንደ ቋንቋ ደረጃ ከሆነ ኢቅላብ ብሎ ማለት እንደ ቋንቋ فهو ኢቅላብ ምንለው ተሕዊሉ الشيء ተሕዊሉ ማለት ማዞር ማለት ነው። ተሕዊሉ ማዞር الشيء አንድ ነገር عن وجهه ካለበት ሁኔታው ማዞር ምን ተብሎ ይጠራል? ኢቅላብ ተብሎ ይጠራል ማለት ነው። እንግዲህ ካለበት ሁኔታ ቀለብቱ الشيء ብንል ብይብል ምን ማለት ነው? ካለበት ከሁኔታው عن وجهه ማለት መጀመሪያ ከነበረበት ሁኔታ ወደ ሌላ ነገር ቀየርኩት ማለት ነው። ስለዚህ ኢቅላብ ብሎ ማለት እንደ ቋንቋ ደረጃ እንዳጠቃላይ ምን ብለን እንይዘዋለን? ተሕዊሉ الشيء አንድ ነገር ካለበት ሁኔታ ማዞር ኢቅላብ ተብሎ ይጠራል ማለት ነው። طيب واما اصطلاحا እንደ اصطلاح ከሆነ እንደ ዑለሞች ስምምነት ከሆነ ኢቅላብ ብሎ ማለት فهو ኢቅላብ ማለት فهو እሱ ጀዕሉ ሐርፊን አንድን ሐርፍ ማድረግ ነው። ጀዕሉ ማድረግ ሐርፊን አንድ ፊደል ወይም ሐርፍ ማድረግ ነው። መካነ ሐርፊን አኸረ መካነ ማለት ቦታ ላይ ማድረግ ነው። ሐርፊን የሌላ ፊደል ቦታ ላይ አኸረ ማለት ሌላ ማለት ነው። ስለዚህ ጀዕሉ ማድረግ ነው። ሐርፊን አንድ ፊደል ማድረግ ነው። ምን ማድረግ? መካነ ሐርፊን አኸረ የሌላ ፊደል ቦታ ላይ ማስቀመጥ ምን ተብሎ ይጠራል? ኢቅላብ ተብሎ ይጠራል ማለት ነው። ስለዚህ መጀመሪያ የሆነ ፊደል ይኖር ነበር። ለምሳሌ እንግዲህ አሁን የያዝነው ምንድነው? ተንዊን አለ ወይም ኑን ስኩን አለ። ከዛ ከኑን ስኩን ቦታ ላይ ሌላ ነገር ልናመጣ ነው ማለት ነው። አሁንም በተንዊን ቦታ ላይ ሌላ ነገር እናመጣለን ማለት ነው። ስለዚህ በአንድ ሐርፍ ቦታ ላይ ሌላ ሐርፍ አምጥቶ ማስቀመጥ ምን ተብሎ ይጠራል? ኢቅላብ ተብሎ ይጠራል ማለት ነው። ባይሆን አልጨረስንም። ከምን ጋር? መዓ ሙራዓቲል ጉና መዓ ማለት ጋር ማለት ነው። ሙራዓቲ ማለት ከመጠባበቅ ጋር ሙራዓቲ ከመጠባበቅ ጋር አልጉነቲ ጉና ከመጠበቅ ጋር ማለት ነው። ማለት ጉና ከመጠበቅ ጋር ማለት ምንድነው? ጉና እያለ ጉናው አጥፍተን ሳይሆን ጉና ሰጥተን ጉና እንግዲህ ምን እንደሆነ ከዚህ በፊት ተሳልፈናል። ከአፍንጫ የሚወጣ የሆነ ራሱ የቻለ ድምጽ ነው ብለናል። ስለዚህ ከአፍንጫችን ኮሻኮሽ ከምንለው ወይም ኸይሹም ብለን ከምንጠራው በኩል በዛ ከአፍንጫችን ድምጽ እያወጣን የጉናን ድምጽ እያወጣን ምን ማድረግ ነው? ፊደሉን የአንድ ፊደል ቦታ ሌላ ፊደል አምጥቶ ማስቀመጥ ምን ተብሎ ይጠራል? ኢቅላብ ተብሎ ይጠራል ማለት ነው። طيب ስለዚህ መዓ ሙራዓቲ ማለት ከመጠባበቅ ጋር አልጉነቲ ጉናን ከመጠባበቅ ጋር ማለት ጉና እየሰጠን ማውጣት አንድ ፊደል ቦታውን ሌላ ፊደል አምጥተን መተካት ምን ተብሎ ይጠራል? ኢቅላብ ተብሎ ይጠራል ማለት ነው። طيب ሱአል ጥያቄ ከም ሕሩፉል ኢቅላቢ የኢቅላብ ፊደላቶች ስንት ናቸው?
ከም ማለት ስንት ናቸው? ሕሩፍ ፊደላቶች አልኢቅላብ የኢቅላብ ፊደላቶች ስንት ናቸው? ጠይብ ጀዋብ መልስ ሐርፉን ዋሂዱን አንድ ሐርፍ ነው። የኢቅላብ ፊደል ስንት ነው? አንድ ሐርፍ ነው። ወሁወ እሱም አልባኡ ባ ብለን የምንጠራው ነው። ስለዚህ አሊፍ ባ ብለን ስንላት ሁለተኛ ላይ ያለችው ፊደል ባ ምን ተብላ ትጠራለች? የኢቅላብ ፊደል ናት ማለት ነው። ጠይብ ባይሆን ግን ባ የኢቅላብ ፊደል ነው ስንል ባ ራሱ እንገለብጠዋለን ማለት አይደለም። እዚህ ላይ መያዝ ያለብን ምንድነው? ባ የኢቅላብ ፊደል ነው ማለት ኢቅላብ ለማድረግ ለመገልበጥ ምን ሰበብ ይሆናል ማለት ነው። ባ ሰበብ ይሆናል ማለት ነው እንጂ ባ ራሱ ኢቅላብ እናደርገዋለን ማለት አይደለም። ማን ነው ኢቅላብ የሚደረገው? ኑን ሱኩን ወይም ተንዊን ኑን ሱኩን ከኑን ሱኩን በኋላ ወይም ከተንዊን በኋላ ማን ከመጣ ባ ምንላት ፊደል ከመጣች ኑን ሱኩን ምን እናረጋታለን? ወደ እንገለብጠዋለን። ወደ ማን የምንገለብጠው? ወደ ሚም እንገለብጠዋለን። እንግዲህ እዚህ ላይ አላመጣልንም ወደ ማን ኢቅላብ እንደሚደረግ አላመጣልንም። ኢቅላብ የሚደረገው ወደ ምንድነው? ወደ ሚም ነው ኢቅላብ የሚደረገው ማለት ምሳሌ ወደፊት እናያለን። ኑን ሱኩን ከመጣ ከኑን ሱኩን በኋላ ባ ከመጣ ኑን ሱኩን የምናደርገዋለን ወደ ሚም ይገለበጣል ማለት ነው። እንደዚሁም ከተንዊን በኋላ ባ ከመጣ ባ ወደ ተንዊኑ ወደ ምን እንገለብጠዋለን? ወደ ሚም እንገለብጠዋለን ማለት ነው። ጠይብ ወደ ምሳሌ እንግባና የበለጠ ምሳሌ ላይ ግልጽ ይሆንልናል። ሱአል ጥያቄ አለ። ሱአል ጥያቄ ማእምሲለቱ ዛሊካ ለነዚህ ምሳሌዎች ምንድናቸው እያለ ነው። ጀዋብ መልስ ሚሳሉሁ ምሳሌው ዒንደ ኑኒ ኑን ዘንዳ ከኑን ጋር ሚን ከሊመተይን በሁለት ቃል ሆኖ ከሊመተይን ማለት ከሁለት ቃል ጋር ሆኖ ኑን ሱኩን ሆኖ መጥቶ ከዛ በኋላ ባለመጣበት ባይሆን በአንድ ቃል ሳይሆን በሁለት ቃል ሆኖ ምሳሌው አለና ምን አመጣልን? ሚን ባዕዱ ያለው አመጣልን። እንግዲህ እዚህ ላይ ትኩረት የምናደርገው ምንድን ነው? ሚን ስንል ምን አለ? ኑን ሱኩን አለ። ኑን ሱኩን አለ። ሚም ከስራ ኑን ሱኩን አለ። ከኑን ሱኩን በኋላ ማን መጣ? ባ መጣሽ ማለት ነው። ስለዚህ አሁን ምን ቀይራት ማን ነው? ማን ትቀይራ? ባ ነው የምትቀየረው? ባ አይደለች የምትቀየረው። ኑን ሱኩን ነው የሚቀየረው። ወደ ምን ይቀየራል? ወደ ሚም ይቀየራል ማለት ነው። ሚም ይቀየራል። ስለዚህ አሁን ሚም ባዕድ አሁን ሚን ባዕድ ያንል ሚን ብለን ኑኑ ግልጽ አናደርገውም ማለት ነው። ኢቅላብ እናደርገዋለን፣ እንገለብጠዋለን። ወደ ማን? ወደ ሚም። ሚም ባዕዱ ሚም ባዕዱ ሚም ስንል ኑኑ ሙሉ በሙሉ አልቀራነውም። ወደ ምን ኢቅላብ አድርገነዋል? ወደ ሚም ገልብጠነዋል ማለት ነው። ስለዚህ ከኑን ሱኩን በኋላ ባይሆን እዚህ ላይ ለምንድን ነው? ለከሊመተይ ነው። በሁለት ቃል ለሆነበት ነው ያመጣልን። እዚህ ላይ በሁለት ቃል ለሆነበት ነው። በአንድ ቃል ለሆነበት ወደፊት ያመጣልናል ማለት ነው። ጠይብ ወሚን ከሊመቲን ከአንድ ቃል በሆነበት ሰዓት ለምሳሌ የምቡቱ ብሎ አመጣልኝ። ዩምቢቱ ነበር። ዩምቢቱ ስንል ወይም የምቡቱ የሚለው ምሳሌ ሊሆን ይችላል። እዚህ ላይ ያ አለ። ከያ በኋላ ማን አለ? ኑን ሱኩን አለች። በደንብ አድርጋ ማስታይ ከሆነ ጠጋ አድርገን ማየት እንችላለን። ማን አለ? ኑን ሱኩን አለ። ከማን በኋላ? ከያ በኋላ ያ ፈትሐ ኑን ሱኩን አለ። ከኑን ሱኩን በኋላ ደግሞ ማን አለ? ባ አለች ማለት። ስለዚህ አሁን የፈለግነው ከኑን ሱኩን በኋላ ማን መምጣቱ ነው? ባ መምጣቱ ነው። ባይሆን ግን እዚህ ላይ ለምን ምሳሌ ነው? በአንድ ቃል ለመጣበት ነው። ስለዚህ ዩምቢቱ ስንለው ዩን ያዶማ ኑን ሱኩን ዩን ነበር። ከዛ በኋላ ምን አለ? ባ አለ። ዩምቢ ባ አለ። ስለዚህ ኑን ሱኩን ወደ ምን ገልብጠው? ከምን በኋላ ምን መጣ? ከኑን ሱኩን በኋላ ባ መጣ። ስለዚህ ኑን ሱኩን ወደ ምን ይገልበጥ? ወደ ሚም ይገልበጥ ማለት ነው። ዩምቢቱ ለኩም ወይም የምቡቱ የን አንልም። አሁን የንቡቱ አንልም ወይም የን ብለን የምንለው ነገር ምንም ነገር የለም። ዩምቢቱ ባይሆን ቅድም በመጀመሪያ እንትላችን ላይ ያየነው ነገር ነበር። ምን ብሎን ነበር? መዓ ሙራዓቲል ጉነቲ ብሎን ነበር። ጉና ከመጠባበቅ ጋር ብሎን ነበር። ስለዚህ እዚህም ላይ ጉና አለ ማለት። ለምሳሌ ሚም ስንል ምን አለ? ለምሳሌ እዚህ ላይ ጉና የሚወጣ ከምንድነው? ከአፍንጫ ነው። አፍንጫችን ብንይዘው ድምጻችን ሙሉ በሙሉ ይቋረጣል። ሚም ድምጻችን ይቋረጣል ማለት። ስለዚህ ምን ከመጠባበቅ ጉና የሚባል ነገር መኖር አለበት። ቸኩለን ሚም ባዕዱ ብንል አይሆንም ማለት። ሚም ባዕዱ ወይም የምቡቱ ለኩም ብንል አይሆንም ማለት ነው። ምን መስጠት አለብን? ጉና ማምጣት ይኖርብናል ማለት ነው። ሚም ባዕዱ ዩምቢቱ የምቡቱ ብለን ጉና ማምጣት ይኖርብናል ማለት ነው። ጠይብ የኑን ሱኩንን ጨርሰናል። ወሚሳሉ ተንዊኒ ለተንዊን ደግሞ ምሳሌ ሚሳሉ ተንዊን ለተንዊን ምሳሌ ሰሚዑን
በሲር ስንል ለምሳሌ ሰሚዑን ስንል ምን መጣ? ተንዊን አለ ማን ላይ? ዐይን ዶመተይኒ ዑን ምን አለ? ተንዊን አለ ዐይን ላይ ተንዊን አለ። ስለዚህ ከተንዊኑ በኋላ ምን መጣ? ባ መጣች ማለት ነው። ስለዚህ ተንዊኑ ምን እናድርገው? ኢቅላብ እናድርገዋል ወደ ምን? ወደ ሚም። አሁን ሰሚዑን አንልም። አሁን እዚህ ላይ ሰሚዑን በሲር አንልም። ሰሚዑን በሲር ሰሚዑን በሲር ብለን ልንቀራው ነው ማለት ነው። ጠይብ አሁንም ምን ከመስጠት ባይሆን ጉና መርሳት የለብንም። ሰሚዑም ያዝ ሰሚዑም። ጠይብ ቀጥሎ ሁለተኛ ምሳሌ አሊሙም ቢማ ካኑ ሲል ለምሳሌ አሊ ስንል ምን መጣልን? ሙን ላይ ሚም ዶመተይን አለ ተንዊን አለ። ከተንዊን በኋላ ማን አለ? አሁንም ባ አለ። ይሄም ያው በሁለት ቃል ለሆነበት ነው። አሊሙም ቢማ አሊሙም ተንዊኑ ወደ ምን ገለበጥ ነው? ወደ ሚም። አሊሙን ብለን አላመጣ ነው አሁን አሊሙም ሙም አሊሙም ቢማ ብለን ወደ ሚም እንገለብጠዋለን ማለት ነው። ጠይብ ስለዚህ የኢቅላብን ጓዝ በዚሁ ይጨርሰናል። ያው ያየናቸው ምሳሌዎች ግን በጣም ጥቂት ምሳሌዎች ናቸው ያየናቸው። ስለዚህ እነዚህን ምሳሌ በደንብ አድርገን ተረተን ቁርአን ላይ ሄደን መፈለግና ተግባር ላይ ማዋል ግዴታ ያስፈልጋል ማለት ነው። ምክንያቱም እነዚህ ለምሳሌ ያክል ናቸው እንጂ እነዚህ ብቻ ስላልሆኑ ቁርአን ላይ በጣም በብዛት ስለሚገኝ ማለት ነው። ጠይብ ወደ ቀጣይ ጥያቄ ስንሄድ ሱአል ጥያቄ ማ ሐዱል ኢኽፋኢ ሉገተን ወስጢላሐን ማ ሐዱል ኢኽፋኢ ኢኽፋ ሐዱ ምንድን ነው? ተዕሪፉ ኢኽፋ በምንድን ነው የሚታወቀው? ኢኽፋ ሐዱ ምንድን ነው? ሉገተን እንደ ቋንቋ ደረጃ እና እንደዚሁም ወስጢላሐን እንደ እስጢላህ እንደ ዑለሞች ስምምነት ማለት ነው። እንግዲህ ሐድ ከዚህ በፊት ብለናል። ተዕሪፍ ማለት ነው መታወቂያው ምንድን ነው? ኢኽፋ ብሎ ማለት አራተኛው ማለት ነው። እየጨረስን ነው እንግዲህ የኑን ስኩንና የተንዊንን ሙሉ እየጨረስን ነው። የመጨረሻው ላይ ነው ያለ ነው። ስለዚህ ጀዋብ መልስ አማ ሉገተን ኢኽፋ ብሎ ማለት እንደ ቋንቋ ደረጃ ፈሁወ እሱ ኢኽፋ የምንለው አሰትሩ ሰትር ማለት ነው። ሰትር ማለት ያው መሸፈን ማለት ነው። መሸፈን እያለ ሸፈን ማድረግ ማለት ነው። አንድ ነገር ሸፈን ነው ካልን ለምሳሌ የሆነ ነገር አስቀምጠን ብንሸፍነው ምን ማድረግ ነው? እሱ ውስጥ ኖሮ ከላይ የሆነ ነገር ስናደርግበት ሸፈን ነው ማለት ነው። ስለዚህ ኢኽፋ ማለት ምን ማለት ነው? መሸፈን ማለት ነው። ስለዚህ ወደፊት ኑን ስኩን ሆኖ መጥቶ ወይም ተንዊን መጥቶ ኑን ስኩኑ እንዳለ ሆኖ ተንዊኑም እንዳለ ሆኖ ምን እናደርጋለን ማለት ነው? ኢኽፋ የምናደርገው ሸፈን አድርገን እንቀራበት ሁኔታ ይኖራል ማለት ነው። ጠይብ ወአማ እስጢላሐን እንደ እስጢላህ ከሆነ ኢኽፋ ብሎ ማለት እንደ እስጢላህ ከሆነ ፈሁወ ኢኽፋ የምንለው ዒባረቱን አን ኑጥቂ ዒባረቱን ማለት የሚገለጽ ነው። አን ኑጥቂ ስለመናገር ዒባረቱን የሚገለጽ ነው። አን ኑጥቂ ስለመናገር የሚገለጽ ነው። ኑጥቅ ማለት መናገር ማለት በምንድን ነው የምንናገረው? ቢሐርፊን በፊደል ሳኪኒን ስኩን በሆነ ፊደል ስኩን በሆነ ፊደል መናገር ከአፋችን ስኩን የሆነ ፊደል ማውጣት ማለት ነው። ባይሆን ምን ሆኖ ዓሪን ያገለለ ሆኖ አን ተሽዲዲ ከሸድ ያገለለ ሆኖ ማለት ሸድ ሳይኖር ጠበቅ ሸድ ማለት ምን ማለት ጠበቅ ማድረግ ማለት ነው። ስለዚህ ሸድ ነገር ማጥበቅ ነገር ሳይኖር ስኩን የሆነ ሐርፍ ማውጣት ወይም መናገር በምን አድርገን አላ ሲፈቲን በባህሪ ላይ በይነል ኢዝሃሪ በኢዝሃርና ወልኢድጋሚ በኢድጋም መካከል በይነ ማለት መካከል ማለት ነው። በይነ መካከል አልኢዝሃሪ በኢዝሃርና ወልኢድጋሚ በኢድጋም መካከል ባለ ምን ሲፈት ባህሪ ማለት ነው። በዛ መካከል አውጥተን ማውጣት ከምን ጋር መዓ በቃኢል ጉነቲ መዓ ማለት ጋር በቃኢል ጉነቲ ጉና ከመቅረቱ ጋር ማለት ከመኖሩ ጋር ማለት ነው። ጉና ከመኖሩ ጋር በይነል ኢዝሃሪ ወልኢድጋም በኢዝሃርና በኢድጋም መካከል አርገን በእንደዚህ አይነት ሁኔታ በእንደዚህ አይነት ሲፈት ሸድ ሳይኖር ማውጣት ምን ተብሎ ይጠራል? ኢኽፋ ተብሎ ይጠራል ማለት ነው። ጠይብ ስንቀጥል በይነል ኢድጋም መዓ በቃኢል ጉነቲ ጉና ከመኖሩ ጋር ከመቅረቱ ጋር ማለት መቅረት ማለት እዚህ ላይ መጥፋት አለ የተፈለገበት መቅረት ማለት ከመኖር ጋር ማለት ነው። መዓ በቃኢል ጉነቲ ጉና ከመኖሩ ጋር ፊል ሐርፊ በፊደሉ ላይ ማለት ወህወ እሱም ያ ፊደል ማለት አኑኑ ሳኪነቱ የያዝናቸው ማለት ርዕሳችን አኑኑ ሳኪነት ስኩን የሆነ ኑንና ወተንዊኑ ማለት ነው። ስለዚህ ጉናው የሚኖረው ማን ላይ ነው ማለት ነው? ጉናው የሚኖረው ኑን ስኩንና ተንዊን ላይ ምን ይኖራል? ጉና ከመኖሩ ጋር በይነል ኢዝሃር በኢዝሃርና እንደዚሁም በኢድጋም መካከል አድርገን በዛ መካከል ባለ ሁኔታ ላይ ሸድ ሳይኖር ማውጣታችን ምን ተብሎ ይጠራል?
ምናወጣ ፊደል ባይሆን ምንድነው ስኩን የሆነ ፊደል ማለት ነው ማውጣታችን ኢኽፋእ ተብሎ ይጠራል ማለት ነው። طيب ያው እንዳጠቃላይ ግልጽ ነው። እንዳጠቃላይ የምንይዘው ምንድነው ስኩን የሆነ ፊደል ማውጣት ማለት ነው። ስኩን የሆነ ፊደል ማውጣት ያ ስኩን የሆነ ፊደል ምን ሳይኖርበት ሸድ ነገር ሳይኖርበት በኢዝሃርና በኢድጋም መካከል ጉና ሰጥተን ማውጣት ምን ተብሎ ይጠራል? ኢኽፋእ ተብሎ ይጠራል። ያ ማን ነው? ኑን ላይና ተንዊን ላይ ኑን ስኩን ላይና ተንዊን ላይ ይገኛል ማለት ነው። طيب ሱአል ጥያቄ ከም ሕሩፉል ኢኽፋኢ የኢኽፋእ ፊደላቶች ስንት ናቸው? ከም ማለት ስንት ናቸው? ከም ሕሩፍ ፊደላቶች አልኢኽፋእ የኢኽፋእ ፊደላቶች ስንት ናቸው ብሎ አመጣልን። ጀዋብ መልስ ሕሩፉሁ የኢኽፋእ ፊደላቶች 15 ናቸው። አዋኢሉ ከሊማቲ ሃዘል በይት አዋኢል ማለት ወደፊት የሚመጣልን ቤት አለ። አዋኢል ማለት መጀመሪያ ላይ የሚገኙ ፊደላቶች መጀመሪያ ላይ የሚገኙ ከሊማት በቃላቶች መጀመሪያ ላይ ሃዘል በይት ወደፊት የሚመጣልን ቤት አለ። እሱ ላይ መጀመሪያ ላይ የሚገኙ ቃላት ፊደላቶች ምንድናቸው? የኢኽፋእ ፊደላቶች ናቸው ማለት ነው። طيب ወደ እነዛ ፊደላቶች ስንሄድ ለምሳሌ ከሊማት ያለን ቤት ማለት ያው ግጥም ማለት ነው። ነስፊፍ ذا ثنا كم جاد شخص قد سمع دم طيبا زد في تقى ضع ظالما ሲል የመጣልን እዚህ ላይ መጀመሪያ ላይ ያሉ ቃላቶች የኢኽፋእ ፊደላቶች ናቸው። ለምሳሌ ሲፍ ስንል ሷድ ذا ثنا ذا ላሱ ዛል አለ ፈና ከም ካፍ ጃደ ስንል ጂም ሸኽሱን ሺን ቀድ ስንል ቃፍ ሰማ ስንል ሲን እያለ ዶም ስንል ዳል ጠይበን ጧ ዚድ ዛ ፊ ታ ቱቃ ስንል ታ ضዕ ስንል ضድ ዛሊማ ስንል ደግሞ ቫ እነዚህ 15 ፊደላቶች የምን ፊደላቶች ናቸው? የኢኽፋእ ፊደላቶች ናቸው ማለት ነው። የግድ እነዚህ ፊደላቶች እንደዚህ አድርገን ባንይዝም ችግር የለው። ወይም ይሄ ቤት ካፈዝ ነው በቃላችን ከያዝ ነው ጥሩ፣ ካልያዝ ነው ግን ከዚህ በፊት ያሳለፍናቸው ፊደላቶች ሙሉ በሙሉ ከያዝን ከዛ የተቀሩት የማን ፊደላቶች ናቸው? የኢኽፋእ ፊደላቶች ናቸው ብለን ማለፍ እንችላለን። ለምሳሌ ከዚህ በፊት ያሳለፍናቸው ፊደላቶች አሉ። የኢዝሃር ፊደል ስንት ፊደል አሳልፈናል? የኢዝሃር ፊደል ወደ 6 ፊደላቶች አሳልፈናል። የኢድጋም ፊደልም 6 ፊደላቶች 6 እና 6 12 መጣልን። ከዛ አሁን የምን ፊደል አይተናል? የኢቅላብ ፊደል አይተናል 12 አንድ ባ ስንጨምር 13 ማለት ነው። ስለዚህ እነዚህ የኢዝሃር 1 6 የኢድጋም 6 እንያዝ፣ ከዛ የኢዝሃር 1 እንጨምር 13 ከዛ ውጭ ያሉ ፊደላቶች የምንድናቸው? የኢኽፋእ ፊደላቶች ናቸው ማለት ነው። ስለዚህ ከነዚህ ከ13 ፊደላቶች ውጭ ሆነው ከመጣ የትኛውም ከኑን ስኩን ወይም ከተንዊን በኋላ ከነዚህ ከ13 ፊደላቶች ውጭ ሆኖ ከመጣ ኢኽፋእ እናደርጋለን ማለት ነው። ተንዊኑ ኢኽፋእ እናደርገዋለን ወይም ኑን ስኩኑ ኢኽፋእ እናደርገዋለን ብለን መያዝም እንችላለን። طيب ወደ ምሳሌ ስንገባ ሱአል ጥያቄ ማ ሚሳሉ ዛሊከ ለዚህ ምሳሌው ምንድነው ብሎ አመጣልን። ጀዋብ መልስ ሚሳሉ ኑኒ የኑን ምሳሌ ዒንደ ሷዲ ከሷድ ዘንድ ማለት ነው። ዒንደ ማለት ዘንድ እሱ ዘንድ ሚን ከሊመተይን ለምሳሌ በሁለት ቃል ሆኖ ምሳሌ ሲያመጣልን ምናለን? ዐን ሶላቲም ዐን ስንል እንግዲህ ዐን ኑኗ ምንድነው? ስኩን ናት። ዐይን ፈትሐ ኑን ስኩን ናት። ከዛ በኋላ ከኑን ስኩን በኋላ ምን መጣ? ሷድ መጣ። ሷድ የምን ፊደል ነው? እንግዲህ እዚህ ላይ ነው። የኢዝሃር ፊደልም አይደለም፣ የኢቅላብም አይደለም፣ የኢድጋምም አይደለም። ከዛ ውጭ ነው ያለው። ከነዛ ከ13 ፊደላቶች ውጭ ከሆነ የምን ፊደል መሆኑ ነው? የኢኽፋእ ፊደል ነው ማለት ነው። ስለዚህ ሷድም ከኑን ስኩን በኋላ ሷድ ስለመጣ ኑን ስኩን ምን እናደርገዋለን? ኢኽፋእ እናደርገዋለን ማለት ነው። ዐን ሶላቲሂም ባይሆን መዓል ጉነቲ ነው። ጉና ከመነሉ ጋር ዐን ሶላቲሂም አሰትር ብለህ ሸፍነነዋል ማለት ኑኑ አሁን በውስጥ አጥነህ ኑን አለ ግን ኢኽፋእ እናደርገዋለን ደብቀነዋል። ዐን ሶላቲሂም ስንል ሱረቱል ማዑን ላይ አንድ ይሄ ምሳሌ ያመጣልን ማለት ነው። طيب ይሄ ሁለት ቃል ለሆነበት ነው። ዐን አንድ ቃል ሶላቲሂም ሁለት ቃል ለሆነበት ማለት ነው። ቀጥሎ ደግሞ በአንድ ቃል ለሆነበት ወሚን ከሊመቲን አለና በአንድ ቃል ለሆነበት አለ። በአንድ ቃል ለሆነበት ለምሳሌ ኡንሱሩና ስንል ሐምዛ ዶማ ኑን ስኩን አለች። እዚህ ጋር ኑን ስኩን አለች። ከኑን ስኩን በኋላ ማን መጣ? አሁንም ሷድ መጣ። ባይሆን በአንድ ቃል ላይ ነው። ቅድም ከኑን ስኩን በኋላ ሷድ ነበር። አሁንም ከኑን ስኩን በኋላ ሷድ መጣ። ስለዚህ አሁንም እናደርገዋለን ኑን ስኩን ኢኽፋእ እናደርገዋለን ማለት ነው። ኑን ስኩን ኢኽፋእ እናደርገዋለን። ኡንሱሩና ብለንልን ማለት ነው። طيب ወተንዊን ለተንዊን ምሳሌ ደግሞ ቀውመን ሷሊሒን ስንል ቀውመን ስንል ምን ነበር?
ቀውመን ተንዊን አለ ማለት ሚም ላይ ሚም ፈትሐተይን መን ተንዊን አለ። ከተንዊን በኋላ ማን መጣልን? የእኽፋ ፊደል ማን መጣ? ሷድ መጣ። ስለዚህ አሁንም ምናደርገው ተንዊኑ ምናደርገዋለን? ኢኽፋ እናደርገዋለን። ኢዝሃርም አናደርገውም የኢዝሃር ፊደል ስላልሆነ ሷዱ። ኢቅላብ አናደርገውም የኢቅላብ ፊደል አይደለም ሷድ። ኢድጋም አናደርገውም ተንዊኑ ለምን? ሷዱ የምን ፊደል አይደለም? የኢድጋም ፊደል አይደለም። ስለዚህ ያለን አማራጭ ምንድነው? ኢኽፋ ማድረግ ነው ማለት ነው። ተንዊኑ ኢኽፋ እናደርገዋለን። ቀውመን ሷሊሒን ቀውመን ሷሊሒን ብለን ኢኽፋ እናደርጋለን ማለት ነው። ጠይብ ስለዚህ የተንዊንና እንደዚሁም የኑን ስኩንን በሷድ ብቻ እንግዲህ ካሉ ከ15 ፊደላቶች ሷድን ብቻ ነው ለምሳሌ ያመጣልን ማለት ነው። ወቂስ ቀይስበት፣ በዚሁ ሂድበት አላ ዛሊከ በዚህ ባቂ አልሑሩፍ የተቀሩ ፊደላቶች አልመዝኩረቲ አሁን የጠቀስናቸው ሱፍ ዛተና ብለን የጠቀስናቸው የተቀሩ ፊደላቶች በዚህ ምሳሌ መሰረት ሂድ ቀይስ። እኔ ምሳሌ አንድ ምሳሌ ወይም የሷድን ምሳሌ ብቻ ነው ያመጣሁት እያለ ነው። ስለዚህ ያው ያመጣልን አንድ ምሳሌ ነው። እኛ እነዚህ ፊደላቶችን ይዘን ቁርአን ላይ በሚመጡበት ሰዓት ትኩረት ሰጥተን በደንብ አድርገን ተግባር ላይ ለማዋል መሞከር ይኖርብናል ማለት ነው። ስለዚህ ኢንሻአላህ የዛሬ ደርሳችን እዚህ ላይ እናድርገውና በቀጣይ በክፍል 6 ደርሳችን ፈስሉን ፊ አህካሚል ሚሚ አልሚሚ ሳኪና የሚለውን ርዕስ ምናይ ይሆናል። አላህ ሱብሓነሁ ወተዓላ ሰምተን የምንጠቀምና በተግባር የምናውል እንደዚህም አላህ ሱብሓነሁ ወተዓላ ቂራአቱን ያግራልን። ቂራአቱ ብቻ ሳይሆን ቁርአኑን ቀርተን በተግባር የምናውል አላህ ያድርገን። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።